ሰላም ዛሬ ለጸጉር ተስማሚ የጸጉር ሻምፖ በቤት ውስጥ እናዘጋጅ። በጣም ለጸጉር አስፈላጊ የሆነው ሻምፖ ነው እንግዲህ ለማጽጃ። ይህም ደግሞ ጸጉራችን እንዳይረግፍ፣ ጸጉራችን 100% እያደገ ጸጉራችን እንዳይደርቅ፣ እንዳይበጣጠስና እንዳይሰነጣጠቅ ያደርጋል። የጸጉር መንሰጠቅ፣ መድረቅ፣ አልበጠር ማለት በተለይ ከታጠባችሁ በኋላ የሚያጋጥማችሁ ሰዎች በዚህ የጸጉር ሻምፖ ከተጠቀማችሁ በጣም መፍትሄ ነው የምታገኙት። የጭንቅላት ቆዳችሁ ፎሮፎር የሚያስቸግራችሁ ሰዎች ፎሮፎራችሁን ያጠፋላችኋል። ስለዚህ ይህንን ሻምፖ በቀላሉ ቤት ውስጥ አዘጋጅቶ መጠቀም ይቻላል። ይህም ደግሞ ለጸጉር በጣም ጠቃሚ ነው። ምክንያቱም ቤት ውስጥ የሚዘጋጁ ሻምፖዎች ምንም አይነት ኬሚካል ተጨመረባቸው ኬሚካል ፍሪ ስለሆኑ ለሁሉም ሰው ይሆናሉ ማለት ነው። ሰላም እንዴት ናችሁ? ዚዚ ቢዩቲ ነኝ። እንኳን ወደዚህ ቻናል በሰላም መጣችሁ። ይህንን ቪዲዮ ላይክ አድርጉት። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ ሆኖ እላለሁኝ። ዛሬ እንግዲህ ይሄንን የጸጉር ተስማሚ የሆነውን ሻምፖ ለማዘጋጀት የምንጠቀማቸው ሁሉም ነገሮች ተፈጥሯዊ ናቸው። እንደምታውቁት ዋናው ነገር የምንጠቀመው እዚህ ጋር አብሽ ነው። አብሽ ከፍተኛ የሆነ የጭንቅላት ቆዳን የማጽዳት አቅም አለው። ፎሮፎርን የማጥፋት አቅም አለው። ጸጉርን ያጸዳል። ስለዚህ ዛሬ አንድ ማንኪያ የሚሆን እሱን እጠቀማለሁ። ሌላው ደግሞ ቅርንፉድ አይታችሁታል። ቅርንፉድ እጨምርበታለሁ። እሱ ደግሞ ለሽታውም ጸጉር ለማሳደጉም ይሄ ጸጉር መሰንጠቅ እንዳይጋጥመን እንዳይነቃቀል ይረዳናል። ሌላው ደግሞ በጣም ከፍተኛ ጥቅም የሚሰጠው በቃ ከሞት በቀር ሁሉንም ነገር ማዳን የሚችለው ጥቁር አዝሙድ ነው። ጥቁር አዝሙድ በጣም በቃ የጥቁር አዝሙድ ዘይቱ ካላችሁ ራሱ በጣም አስፈላጊ ነው። ይሄ ለጤናም ራሱ ለጸጉርም በጣም አስፈላጊ ነው። እሱን እጨምርበታለሁ። የጭንቅላት ህመም ላለባችሁ ራሱ በቃ ራስ ምታት ምናምን በጣም ነው የሚያሽራችሁ። ሌላውና ዋነኛው ደግሞ ሌላኛው ሮዝመሪ ነው፣ ወይም ደግሞ የስጋ መጥበሻ የእርጥቡን ወይም ደግሞ ደረቁን እንደኔ እኔ እርጥቡን ስለማላገኝ ነው። ደረቁን መጠቀም ትችላላችሁ። እነዚህ በጣም ፓወርፉል የሆኑ ውጤታማ የሆኑ ምንድነው ተጠቅማችኋቸው ውጤቱን የምታዩት በቃ 2-3 እንደተጠቀማችሁ ውጤቱን የምታዩት ነገር ነው። ሻምፖ ረዘም ላለ ጊዜ ጸጉራችንን ለማጽዳት የምንጠቀምበት ነው። 1 ወር 2 ወር አጽድተን አንተውም አይደል? አመት ሙሉ ሻምፖ እንጠቀማለን። 2 አመት 3 አመት ሁል ጊዜ ሻምፖ እንጠቀማለን። እና የምንጠቀማቸውን ነገሮች በጣም ጠቃሚ የሆኑ በተፈጥሯዊ እየተካን መጠቀም አለብን ማለት ነው። ሌላው እዚህ ጋር ደግሞ ሽታውን እንትን እንዲለው ሞር ክሊን እንዲያደርግልን ጭንቅላት ውስጥ ቁስለት ካለባችሁ የጭንቅላት ፎሮፎር በጣም ከፎሮፎርም ባስ ያለ አይደለ ከቁስል ጋር ያለ እንደዛ አይነት ነገር ካለባችሁ ሲኒመን ወይም ደግሞ የቀረፋ ስቲኩ እንደዚህ እሱን መጨመር ትችላላችሁ። በዱቄቱን ካላችሁ ደግሞ ቀረፋ መጨመር ትችላላችሁ። ከዛን 2 ብርጭቆ ውሃ እንጨምርበትና እነዚህ ነገሮች በደንብ አድርገው ቆንጆ ሆነው እንዲበስሉልን ቀስ ባለ እሳት እንጥዳቸዋለን። እውነት ለመናገር የአብሹ ሽታ ምንም አይሸትም። እዚህ ጋር እንግዲህ ትንሽ ሽታው ሊያስፈራችሁ የሚችለው አብሹ ነው አይደል? ይሄ ቅርንፉዱ ምናምኑ ውጦታልና ምንም አይነት የሚሸት ነገር የለውም ማለት ነው። በጣም ነው ሽታው ደስ የሚለው። ቅርንፉዱ ይሸታል። ቀረፋው በጣም ደስ የሚል ሽታ አለው። ጥቁር አዝሙዱን በርከት አድርገዋለሁ እንዳያችሁት። እሱ ደግሞ የተለያዩ ነገሮችን ማከም ይችላል። በአጠቃላይ የጭንቅላት ቆዳችንን ጤንነት፣ የጸጉራችንን ጤንነት የሚጠብቅ ነውና ከዚህ የምናገኘው ጥቅም በጣም ከፍተኛ ነው። ገብቷችኋል? ምንም አይነት ኬሚካል የለውም። ለጸጉራችን እንዳልኳችሁ በጣም አስፈላጊ ነው። ጸጉራችንን እያጸዳን ደግሞ በዛውም ላይ ደግሞ እየተንከባከብነውም ነው። ይሄንን የጸጉር ሻምፖ ስናዘጋጅ ማለት ነው። ቤተሰቦች እነዚህን ነገሮች በደንብ አድርገን ቀቅለን ውስጣቸው ያለውን ነገር በደንብ አድርጎ ውሃው እስከሚይዝ ድረስ ቀስ በቀስ ውሃው እየጠቆረ ይመጣል። በደንብ እየበሰለ ሲሄድ ማለት ነው። እንደዚህ እንግዲህ አነስ ባለ ሰዓት እንቀቅለዋለን እና እንደዚህ ስትቀቅሉት እሳቱን አነስ አድርጉት። እነዚህ ሁሉንም እንግዲህ አንድ ላይ አድርገን እየቀቀልን እምላችሁ ነገር ቢኖር እንዳልኳችሁ ቅድም ሻምፖ በተደጋጋሚ ለረጅም ጊዜ የምንጠቀመው ነገር ስለሆነ ቀየር እያረግን መጠቀም እንችላለን። አሁን ለምሳሌ 3 ወር 4 ወር እንደዚህ አይነት ሻምፖዎች ተጠቅመን ከዛም በኋላ ደግሞ በጣም የምንወዳቸው ድሮ ስንጠቀማቸው የሚስማሙን አይነት ሻምፖዎች ደግሞ በመካከል ተጠቅመን መልሰን ደግሞ እንደነዚህ አይነት ትሪትመንት የሆኑ ሻምፖዎች መጠቀም ግዴታ ነው። ጸጉራችን በብዙ ነገር ዳሜጅ እየሆነ ነው እንደምታዩት።
ገዝተን የምንጠቀማቸው ሻምፖዎች የራሳቸው የሆነ ኢፌክት አላቸው፣ ጉዳት አላቸው። በቃ ምንም አይነት ነገር ተፈጥሯዊ ካልሆነ የራሱ የሆነ የጎንዮሽ ነገር ይዞም ይመጣል። ያጸዳል፣ ግን በተመሳሳይ በጣም በትንንሹ ደጋግመን ስንጠቀመው የራሱ የሆነ ጉዳት አለው። ጸጉርን የማድረቅ የጭንቅላት ቆዳን የማድረቅ እና ፎሮፎር የማውጣት ጸጉራችን በጣም ወዘናው ምጥጥ ብሎ ያልቅና ጸጉራችን ወዝ የሌለው ነው የሚሆነው። በተለይ በጣም ደጋግማችሁ በሻምፖ የምትታጠቡ ሰዎች ታውቁታላችሁ ማለት ነው። እና ሌላው ደግሞ እዚህ ጋር የምጨምርበት ሎሚ ነው። የሎሚ የላይኛው ፓርት በጣም በቫይታሚን ሲ የበለጸገ ነው። ይህም ሲትሪክ አሲድ አለው በውስጡ። ይህም ቆዳን ለማጽዳት ጸጉራችንን ለማጽዳትና ሻይን እንዲያደርግ ጸጉራችን ላይ ተከማችተው የሚገኙ ቅባት ወይም ደግሞ ወዝ ወይም ቆሻሻ ቢውልዳፕ የሆነ ነገር የተከማቸ ነገር ሙልጭ ብሎ ከጸጉራችን ላይ እንዲወጣ ያደርጋል። ስለዚህ ይህንን ሲትሪክ አሲድ ያለውን የሎሚ የላይኛውን ልጣጭ እንደዚህ ቀስ ብለን እንትን እንልና ቅድም ያፈላነው ላይ ሊወጣ አካባቢ በደንብ እነዛ ነገሮች ሁሉ እየተቀቀሉ ነው። አሁን ወሬ ጥጃቸዋለሁ። እዛ ላይ እንግዲህ ይሄንን ነገር ከላይ ያለውን ቀስ ብዬ እንደዚህ ልጬ እጨምርበትና የተቀቀለው እንትን ጋራ አብሬ አደርገዋለሁ ማለት ነው ቤተሰቦች። ስለዚህ ሲትሪክ አሲድ በጣም በጣም ጠቃሚ ነው። አንዳንዴ ራሱ ሎሚ የምትሰሯቸው ውህዶች ውስጥ ሎሚ ትንሽ ጨመቅ አድርጋችሁ ጨምራችሁ ያንን ውህድ መጠቀም በጣም ቆዳችን የጭንቅላት ቆዳችን ንጹህ እንዲሆን የፎሮፎርና እንደዚህ አይነት ፈንገስ ምናምን ቆዳችን ላይ ባክቴሪያ ካለብን እነዛን ነገሮች ይገልልናል። ፕላስ ደግሞ ጸጉራችን በጣም ሻይን እንዲያደርግ በጣም እንዲያምርበት የማድረግ ባህሪ ያለውና ሎሚ በደንብ አድርጋችሁ ተጠቀሙበት ቤተሰቦቼ። ጣል አድርጉ፣ ግን አይብዛ። ምንም ነገር ሲበዛ ያው ኦቨር ሲሆን ምንም ነገር ጥሩ አይደለም። መድኃኒት እንኳን ያው ጥሩ ሆኖ ለሰውነት ጠቃሚ ወይም የሚያድነን መድኃኒት እንኳን ከበዛ ከወሰድ ነው የራሱ የሆነ ኢፌክት ስላለው ምንም ነገር በመጠኑ መጠቀም በጣም ጥሩ ነውና እንግዲህ በምታዩት መልኩ እየተቀቀለ ሲመጣ እና እዛ ቅድም የጨመርናቸው ነገሮች ሁሉ የጣድነው ውሃ ቀለሙን ቀይሮ እንዳለ የውህዶቹን ከለር ይዟል። የጥቁር አዝሙዱን፣ የአብሹን፣ የክሎቭዙን ወይም የቅርንፉዱን የቀረፋውን እንትን ይዟል። እዛ ላይ እንግዲህ 1 ማንኪያ አጃና ሎሚውን ቅድም የላጥነውን የ2 ሎሚ ልጣጭ ከላይ ያለውን ጨምርንበታል። አጃ ደግሞ ጸጉራችን በጣም ስሙዝ እንዲያደርግ ጸጉራችን እንዲጠነክር እንዲዳብር እንደ ምግብ ልበላችሁ አቅም እንዲኖረው የማድረግ ባህሪ ያለው ጸጉራችን ግን ጥልጥል ስብርብር እንዳይል አቅም እንዲኖረው ጉልበት እንዲኖር ጠንካራ እንዲሆን የማድረግ ባህሪ ያለውና አጃ እና በዛ ላይ የምንሰራው ሻምፖ ለስለስ ያለ እንዲሆን ጨምሬበታለሁ። ተልባ ያላችሁ ሰዎች ተልባ 1 ማንኪያ መጨመር ትችላላችሁ። እኔ ግን ተልባ ቢኖረኝም አልጨመርኩም። ዛሬ አጃ ስለፈለኩኝ ነው። በዚህ መልኩ እስቲ ሞክሩት። በጣም በጣም ነው ጥቅሙን የምታገኙት ማለት ነው። 1 ማንኪያ አጃ ጨምርበታለሁ። እንዴት ነው የሚሆነው? ወፈር ያለ ያረግላችኋል። በዛ ላይ ራሱ ትንሽ ወፈር ያለ የሆነ ወፈር ያለ እንትኑ በጣም ቀጭን እንዲሆን አይሆንም፣ ወፈር ይልላችኋል። በጣም ቆንጆ ነው አጃ። ስለዚህ እንደዚህ አድርገን ሁሉንም እንቀቀላቸዋለን። አጃውንና ሎሚውን መጨረሻ እየጨመር ነው ብዙ እሳት ስለማያስፈልገው ነው። እነዛ መጀመሪያ በደንብ አድርገው ተንሰርስረው በስለው ውስጠው ያለውን ነገር ወጥቷል ማለት ነው። ቆንጆ ነው። ከዛ ሊወጣ ትንሽ ደቂቃ ሲቀረው ሎሚያችንን እና ይሄንን ጨምርና እንደዚህ በምታዩት መልኩ እንቀቅለዋለን ማለት ነው። ይህንን ሻምፖ ስናዘጋጅ በነገራችን ላይ ቤት ውስጥ እናንተ አሁን ላይ እየተጠቀማችሁ ያላችሁት ይስማማኛል ብላችሁ ከሱ ጋር ዳብቶ ናችሁ እየገዛችሁ የምትጠቀሟቸው ሻምፖዎች አሉ አይደለ? እነሱን ሻምፖ በመጠቀም መስራት እንችላለን። 2 አይነት መንገድ መጠቀም እንችላለን። ይሄንን እዚህ ድረስ ካዘጋጃችሁ በኋላ 2 አይነት መንገድ ተጠቅማችሁ ማዘጋጀት ትችላላችሁ። የሚቀጥለውን ስቴፕ
ለመስራት ማለት ነው። የመጀመሪያው ተስማሚ የሆኑ ለጸጉርም ለሰውነት ለገላ የሚሆኑ ሳይሆኑ ለፊት የሚሆኑ ሳሙናዎች አሉ አይደል? ለፊት ለቆዳ የሚሆኑ እንደነሱ አይነት እንደ ዶቭ ሊሆን ይችላል። ኢትዮጵያ ውስጥ የሚገኙ እንትኖች አሉ ሳሙናዎች አሉ። እነሱን ወይም ብላክ ሶፕ በብዛት ብላክ ሶፕ ወይም ዶቭ ካላችሁ ብላክ ሶፕ እሱን ፈቅፍቃችሁ እዚህ ውስጥ መጨመር ትችላላችሁ። ሳሙና የምትጠቀሙ ሰዎች፣ ሌሎቻችሁ ደግሞ አሁን ላይ የምትጠቀሙት ሻምፖን በምታዩት መልኩ ይሄ ማንኪያ ትንሽ ተለቅ ያለ ማንኪያ ነው። በሱ 2 ነው የምጨምርበት። 2 ሻምፖ ሙሉ ጨምርበታለሁ ካዘጋጀሁት ውህድ ጋራ ማለት ነው። ውህዱን እንደምታዩት መጀመሪያ ቀቀልኩትን ሙሉ ለሙሉ አጥልየዋለሁ ማለት ነው። ያጠለልኩትን አልደፋውም። ከዛን ካጠለልኩት በኋላ እዚህ ጋር እንደምታዩት 2 ማንኪያ አሁን ላይ የምትጠቀሙትን የፈለጋችሁትን እናንተ ኦሬዲ ተስማሚ ነው ብላችሁ የምትጠቀሙትን ሻምፖ ትጨምሩበታላችሁ። 2 ማንኪያ ብቻ ማለት ነው። በጣም በቂ ነው። እዚህ ጋር የጨመርናቸው ነገሮች ቅድም እንዳልኳችሁ የጭንቅላት ቆዳንም ማጽዳት ይችላሉ። ፕላስ ደግሞ የጸጉራችንንም ባላንስ ያደርጉልናል። ወዘነው የተጠበቀ ይሆናል። ጸጉራችን ላይ ያሉ ፎሮፎር ይሁን ቆሻሻ ይሁን ያስወግድልናል። በተመሳሳይ ሰዓት ሜንቴን ያደርጋል፣ ጸጉራችንን ይጠግንልናል። ጸጉራችን በሻምፖ ኖርማል ሻምፖ ስንጠቀም የሚበጣጠሰው የሚደርቀው የሚሰነጣጠቀው በተለይ ጫፉ እሱን ያስቀርልናል። ስለዚህ ሻምፖ እዚህ ጋር ብዙ አትጨምሩም። 2 ማንኪያ ሻምፖ ትጨምራላችሁ። በምታዩት እቃ ነው እንግዲህ የሆነው ማለት ነው አዘጋጅቸው። ስለዚህ እንደዚህ አዘጋጅታችሁ ለልጆቻችሁ ለራሳችሁ መጠቀም ትችላላችሁ። ይሄ ሻምፖ ፍሪጅ መቀመጥ አለበት፣ ምንም አይነት የማቆያ ኬሚካል ስለሌለው። በተለይ ፀሐያማ በጣም ሙቀት ያለበት አካባቢ ከሆነ ይበላሻል ቶሎ። የቀቀልናቸው ነገሮች እህል ስለሆኑ ማለት ነው። ስለዚህ ፍሪጅ ውስጥ ቁጭ አድርገን አውጥተን መጠቀም እንችላለን። ለሳምንት ይሆነናል። እጅግ በጣም አመሰግናችኋለሁ፣ ወዳችኋለሁ። ቪዲዮ ላይክ፣ ሼር ማድረጋችሁን እንዳትረሱ። ቻው፣ ለዛሬ ባይ።